الله أكبر الله أكبر إن شاء الله قدي كتنش كانت بوهلا يتكبرون ور الله دمنا تينا ستو يدرسن دون እንቀበላለን ለዛም በክተው ተቀበለው ተጠቅመውበት ትልቅን ስጦታ ከሚሰጡ ሰዎች አላህ Subhanahu Wa Ta'ala ያድርገን ግን ከዛ በፊት ኢኽዋኒ እኔ ራሴንም እናንተንም ማስታወስ እንፈልገው ብዙ ወንድሞች ብዙ እህቶች ብዙ አባቶች ብዙ እናቶች ታመው በየሆስፒታሉ በህመም የሚሰቃዩ አሉ በየቤቱ በህመም የሚሰቃዩ አሉ እኛ ጤና ኖሮን ረመዳንን መድረስ እንደምንፈልገው ሁላ እነዛ በህመም የሚሰቃዩ እህት ወንድም አባት እናቶችም ጤና እንደኛ ጤና ኖሯቸው ረመዳንን ከኛ ጋር በጤና መጾም የሚፈልጉ ብዙ አሉ ስለዚህ የታመሙ እህቶች የታመሙ አባቶች የታመሙ እናቶችን አላህ Subhanahu Wa Ta'ala ጤና ይስጣቸው ካሉበት የፍራሽ የህመም ፍራሽ አንስቷቸው ጤናን ተሰጥተው በሙሉ አካል በሙሉ ጤና ከኛ ጋር ከሚጾሙ ሰዎች አላህ ያድርጋቸው እኛንም በዚህ በቀረው ቀናት ውስጥ የሰጠንን ዓፊያ አላህ መልሶ አይወሰድብን ኢንሻአላህ ሳናረዘም የረመዳን ስራዎች የሚል ሶስት ነገሮችን እናያለን እንግዲህ ረመዳን በሚመጣበት ሰዓት የሰው ልጅ ማለት ነው በሁለት ነው የሚከፈለው አላህ Subhanahu Wa Ta'ala ፈልጎለት ተጠቃሚ ሆኖ በረመዳን ውስጥ ምእመናን የሚሰጡትን ሽልማቶች የሚያገኝና በተቃራኒው አላህ ሳይፈልግለት አላህ ስራውን ሳይወድለት ቀርቶ በረመዳን ማለት ነው የሚከስር አላህ ከነዛ ሰዎች አላህ ያድርገን አላህ ሁሌም ወዷቸው ካቀረባቸው ሰዎች አላህ ያድርገን ስለዚህ ረመዳን በሚመጣበት ሰዓት ሁላችንም ካሁኑ አስበንበት ልንገባ አስፈላጊ የሆኑ ሶስት ነጥቦችን አነሳለሁ የመጀመሪያ ኢኽዋኒ ረመዳን በሚመጣበት ሰዓት ጊዜያችንን አላህ በፈለገው መልኩ ልንጠቀመው ግድ ይለናል የሰው ልጅ አላህ የሰጠውን ጊዜ አላህ በሚፈልገው መልኩ መጠቀም የቻለ እንደውም በየትኛውም የህይወት ጉዳዩ የዱንያውም ይሁን ኢንሻአላህ ተዓላ የአኺራም ላይ ተጠቃሚ ነው ነገር ግን አላህ Subhanahu Wa Ta'ala የሰጠውን ጊዜ አላህ በሚፈልገው መልኩ ያልተጠቀመ እንደውም በዱንያም በአኺራም ከከሳሪዎች ነው አላህ ይጠብቀን ኢብኑ ቀይም አልጀውዚይ ረህመቱላሂ ዐለይሂ ስለ ጊዜ አንገብጋቢነት በሚናገሩበት ሰዓት ምን ይላሉ ኢዳዓታኒ ሁማ ኢዳዓቱ አስሉ ኩል ሸይ ኢዳዓቱ القلب وإضاعة الوقت ሁለት ነገሮች የሁሉ ነገር ጉዳት ናቸው የሁሉ ነገር ጉዳት ሁለት ነገር ናቸው ይላሉ ኢዳዓ ማለት አላህ የሰጠህን ጊዜ በትክክል አለመጠቀም አላስፈላጊ ባልሆነ መንገድ ጊዜህን ምን ማድረግ ማባከን ኢዳዓ ሁለት ነገሮች ማለት ነው የሁሉ ነገር ጉዳት ናቸው አንደኛው ኢዳዓቱል ቀልብ አላህ ማለት ነው የሰጠህን ቀልብ አላህ በሚፈልገው መልኩ
አላህ በሚወደው ነገር አለመጠቀምህ የመጀመሪያ ጉዳት ነው። ቀልበን እንግዲህ ሙእሚን በምን መሙላት እንዳለበት ሁሉም ያውቃል። ከምን መጠበቅ እንዳለበትም ሁሉም ሙእሚን ያውቃል አይደል እንዴ? ቀልባችንን እምንጠቀምበት ነገር አለ። ቀልባችንን እምንጠብቅለትም ነገር አለ። ከምንጠብቅለት ነገር ለምሳሌ ያክል አልሐሰድ ምቀኝነት አላህ ይጠብቀን፣ አላህ ይጠብቀን። ለዛ ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ كيف تستقبلون رمضان رمضان በሚቃረብበት ሰዓት ረመዳን እናንተ ላይ ከመግባቱ በፊት እንዴት አርጋችሁ ነበረ ለረመዳን ራሳችሁን የምታዘጋጁት? ካዘጋጃችሁስ በኋላ እንዴት ነበረ ረመዳንን የምትቀበሉት ብሎ ሲጠየቁ ልብ አላህ የሰጠንን ቀልብ ለሙእሚን ወንድሞቻችን ንጹህ በማድረግ ነው አሉ። አላህ ንጹህ የሆነ ቀልብ ይስጠን። የቆሸሸ ቀልብ ሁሌም የቆሸሸ ነው። አላህ የቆሸሸ ቀልብ የሰጠው ሰው የተፈተነ ሰው ነው። ለምን ቀልብ ሲቆሸሽ የሚሞላው አላህ በሚወደው ነገር ሳይሆን አላህ በሚጠላው ነው አይደል? ወንድም ሲያገኝ ትንያን ያናድዳል። ወንድም ሲለብስ ያናድዳል። ወንድም ጥሩ ሲኖር ያናድዳል። ለምን ቀልብህ ቆሻሻ ከሆነች አላህ ከእንደዛ አይነት ቀልብ ይጠብቅ። ስለዚህ የሁሉ ነገር ጉዳት ይላል ኢብኑ ቀይም አልጀውዚ ረህመቱላሂ ዐለይህ ከሁለት አንዱ ኢዳዓቱል ቀልብ የሰው ቀልብ ምን መሆን ነው? አላህ በማይፈልገው ነገር መበላሸት ነው። ሁለተኛ ወኢዳዓቱል ወቅት ጊዜን አላህ በማይወደው ነገር ከንቱ አድርጎ ማሳለፍና ሳይጠቀሙ ቀርቶ ከንቱ ማድረግ ነው። ስለዚህ ረመዳን ውስጥ ሁሉ ሙስሊም ሊጠነቀቅ የሚገባው ነገር ቢኖር እያንዳንዱ ጊዜ የረመዳን ሳይጠቀምበት አለማለፉን በደንብ ጠንቅቆ ምን ማድረግ ነው? መጠበቅ ነው። ጊዜ ወላሂ አንዳንዴ እነ ዓሊሞች እኔ ይገርሙኛል ወላሂ ጊዜያቸው እንዴት እንደሚጠቀሙ። خليل بن أحمد الفراهيدي يعني أبو النحات أبو النحو ينحو مالتنا عباتي نبروت خليل بن أحمد الفراهيدي يا سيبويه رحمة الله على الجميع شيخ نبروت من يلالو سلقي زي سيناقروا أثقل الساعة علي ساعة آكل فيها በጣም በኔ ላይ ከባድ የነሚያን የሚሆኑት ጊዜያቶች ሰዓቶች እምበላበት ሰዓት ነበር ይላሉ። ሱብሃንአላህ የሰው ልጅ ከራበው ማለት ነው ሊበላ ጊዜ ያስፈልጓል አይደል እንዴ? ያኔ የበሰለ ምግብን አቅርቦ ለማብላት አንድ ሰራበው እንደውን ጊዜ ያስፈልጓል። መቼም ያለ ጊዜ የሚሰራ ነገር ስላልሌለ ነገር ግን ለጊዜ ካላቸው ቦታ የተነሳ እኔ በኔ ላይ በጣም ከባድ የሚሆኑ ሰዓቶች እምበላበት ሰዓት ነበር ይላሉ። ሱብሃንአላህ የራባቸውን ሆዳቸውን ለማብላት ለሚበሉበት ሰዓት ማለት ነው የሚሰጡት ጊዜ ያሳዝናቸው ነበር። እኛ ዛሬ ስንት ጊዜ ማለት ነው በከንቱ ያለፈ ነው አይደል? ወላሂ እያንዳንዱ በከንቱ ምናሳልፋት ሰዓትና ቀን ነገ ማለት ነው ቂያማ የያን ከነዚህ ሁላ ተጠያቂ ነን። ዛሬ ላይ መስለን ይችላል፣ ግን እያንዳንዱ ጊዜ እያንዳንዱ ሰዓት እያንዳንዱ ደቂቃ ነገ አላህ ዘንድ ሱብሓነሁ ወተዓላ ያስጠይቀናል ካልተጠቀምንበት አላህ በሚፈልገው መልኩ። ስለዚህ ረመዳን ከኛ መጀመሪያ ማግኘት ያለበት ጊዜያችንን እያንዳንዱን ደቂቃ እያንዳንዱን ቀን አላህ በሚፈልገው መልኩ ምን ማድረግ ነው? ተጠቅመን ማሳለፍ መቻል ነው። በተለይ ረመዳን ኢኽዋኒ ጊዜ ወላሂ
ከዚህ በፊት ሁሌ የምላችሁ ቃል አለች ስለምወዳት ለኔም በጣም ምክር ስለሆነች ነው ابن القيم الجوزي رحمة الله عليه من ይላሉ إضاعة الوقت أشد من الموت لأن الموت يقطعك عن الدنيا وأهلها وإضاعة الوقت تقطعك عن الله والدار الآخرة ጊዜን አላህ Subhanahu Wa Ta'ala በማይፈልገው መልኩ ሳይጠቀም ቀርቶ ከንቱ ማድረግ ከሞት የበለጠ ብርቱ ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለምን ሞት ይላሉ ሞት ከዱንያና በዱንያ ላይ ከሚኖሩ ሰዎች ነው ምን የሚያረጋ የሚቆርጥ ነገር ግን ጊዜን አላህ Subhanahu Wa Ta'ala በፈለገው መልኩ አለመጠቀም ደግሞ ከአላህና ለነገው የመጨረሻው ቀን ከመዘጋጀት ምን ያረጋል ይቆርጣል ስለዚህ የከፋው የትኛው ነው ሞት ነው والله ጊዜን አላህ Subhanahu Wa Ta'ala በማይፈልገው መልኩ ተጠቅሞ ማሳለፉ ነው ጊዜን ከንቱ አድርጎ ማሳለፍ እንደ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ አባባል ከሞትም የበረታ ነው ለምን ጊዜን አላህ በማይፈልገው መልኩ ከንቱ አድርጎ ማሳለፍ ከአላህና ለነገ ከቂያማ ለሚያስፈልገው ነገር ከመዘጋጀት ምን ያረጋል ይቆርጣል ስለዚህ በተለይ ረመዳን በሚመጣበት ሰዓት ጊዜያችንን እንጠቀም ጊዜያችንን መጠቀምን እንቻል ረመዳን ላይ ብዙ ጊዜ والله የሚያሳዝነኝ ረመዳንም ከረመዳን ውጪም አህዋላችን አንድ አይነት የሆነ ሰዎች አለ ከረመዳን በፊት ጊዜውን እንደፈለገ የሚጫወትበት አለ ረመዳን ከገባም በኋላ ልክ ከረመዳን በፊት ጊዜውን እንደሚጫወትበት ሁላ የሚጫወት ሰው አለ ያ የሁለት ዓለም ክስረት ነው والله አላህ ይጠብቀን ስለዚህ የረመዳን የመጀመሪያው ስራችን ረመዳን በሚገባበት ሰዓት ጊዜያችንን መጠቀም መቻል ነው ጊዜያችንን መጠቀም መቻያን የቻል እንደውም በረመዳን ውስጥ የሚሰሩ ወደ አላህ የሚያቃርቡ ነገ ትልቅን ሽልማት ሊያስገኙልን የሚችሉ ነገሮችን ሁላ መስራት እንችላለን ነገር ግን ጊዜያችንን አላህ በሚፈልገው መልኩ መጠቀም ያልቻል እንደውም በከንቱ ማለት ነው ምናሳልፈው ከሆነ ወደ አላህ የሚያቃርበንና ነገ ለምእመናን ትልቅ ሽልማት የሚያስገኙ ነገሮችን ደግሞ ማግኘት አንችልም በተቃራኒው ስለዚህ ጊዜያችንን እንጠቀም ረመዳን ውስጥ ጊዜ والله لذا عمر بن عبد العزيز رحمة الله عليه من يلالو إن الليل والنهار يعملان فيك فاعمل فيهما ቀናትና ሌሊት ባንተ ላይ በመፈራረቅ እነሱ ማን ባንተ ላይ መስራት ያለባቸውን ነገር ይሰራሉ አንተም ማለት ነው እነሱ ባንተ ላይ በመፈራረቅ የሚሰሩብህን ነገር የበለጠ ደግሞ በተቃራኒ ስራባቸው ተጠቀመባቸው ጊዜ ነው ረመዳን ውስጥ ጊዜ والله የመጀመሪያው ረመዳን ገብቶ እስኪያልቅ ድረስ ለራስ ለቤተሰብ በተለይ ደግሞ ለአላህ ማለት ነው ትልቅ ጊዜ ልንሰጠው ይገባናል በከንቱ እናሳልፈው ኢኽዋን በተለይ ረመዳን ውስጥ ሶሻል ሚዲያ የሚባለው ነገር እርግፍ አድርገን እንርሳው ኢንስታግራም በሉት ስናፕቻት በሉት ቲክታክ በሉት ኤውላ ማለት ነው ረመዳን ውስጥ አላውቀህም በሉት በዘመናችን ጊዜያችንን የሚሰርቁ ማለት ነው ሌቦች የበረቱበት ዘመን ላይ ደርሰናል ከነዛ ሌቦች መካከል በጣም ጠንካራና አንተም የሚባለው ሌባ والله ሶሻል ሚዲያ ነው የሰው ልጅ አንዴ ሶሻል ሚዲያ ላይ ገባ እንደውን ሳውቅ ብዙ ሰዓታቱን ያሳልፋል 6 ሰዓት 7 ሰዓት የሚጠቅም ነገር እያየ ቢያሳልፍ እንኳን ምንም አይደለም አብዛኛው ሶሻል ሚዲያ ላይ የሚያልቀው ሰዓት ማለት ነው ነገ አላህ ዘንድ የሚያስጠይቅ ጊዜ ነው ስለዚህ ረመዳን ሲገባ ሁሉ ሶሻል ሚዲያን አላውቀህም በሉት ከረመዳን በኋላ አውቀሃለሁ አትበሉት ያ ማለት አይደለም ግን መጠቀሙ حرام ነው ይያልኩ አይደለም እምንጠቀምበትን መንገድ ግን እንወቀው እንጂ እስልምና አልহামዱሊላህ ጭፍን የሆነ ከሁሉ ነገር የሚከለክል እነ ያኒ ማለና አይነህን እንደ ፈረስ ጋሪ አድርገህ ሂድ የሚልህ እምነት አይደለም
ለሁሉ ነገር አጠቃቀሙን ማወግን እኛ ሙስሊሞች ግድ ይለናል እንጂ መጠቀሙ حرام ነው ይልኩ አይደለም አንዳንዴ የሆነሽ ነገር መዘን እንወስድና እዛ መስጂድ እኮ እንዲባላል የሚባል ነገር አለ የኛ ችግር ደግሞ በተለይ ከዛ ሀገር ምን መጣ ሰዎች እንዲ እንጂ ያኒ ማለት እንዲ ተባለውን እንዲ ማድረግ እንችልበታለን አላህ ይጠብቀን ስለዚህ የመጀመሪያው ረመዳን ውስጥ መጠቀም ያለብን ነገር ቢኖር ኢኽዋኒ ወቅታችንን እንጠቀም ሁለተኛ ዛሬ ሁላችሁም እዚህ ከሰገዳችሁ ኢማማችን ዶክተር ያህያ السوفي ረህመቱላህ ያኒ حفظه الله ورعاه الله እድሜና ጤና ይስጠው ቆንጆ ኹጥባን ያደረገልን በተለይ የአላህን Subhanahu Wa Ta'ala ቃል ቁርአንን በማስመልከት ትልቁ ሙእመን ሙስሊም የሚሰራው ስራ ቢኖር በረመዳን ውስጥ ቁርአን ነው አይደል እንዴ ነብዩ አለይሂ ሰላቱ ወሰለም ሁሌ ያኒ ከረመዳን ውጪ ቁርአን ይቀራሉ ጅብሪልም ማለና አላህ በሳቸው ላይ ማውረድ የሚፈልገውን ቁርአንም እያመጣ ያው ያኒ ማለት ነው ያስተምራቸው ነበር ግን ረመዳን ሲገባ ጅብሪል ከአላህ በመላክ ነብዩ አለይሂ ሰላቱ ወሰለም ለቁርአን ያላቸው ቦታ ከሌላ ወር የተለየ ነበር ትልቅ ቦታ አለው ቁርአን እንግዲህ አሁን ቁርአን ስለ ቁርአን ራሱ ያለውን አላህ ስለ ቁርአን ያለውን ነብዩ ስለ ቁርአን ያሉትን ያንን ሁሉ አንገባም ከሰዓት አንፃር ግን ረመዳን ውስጥ የትልቁ ስራችን ሊሆን የሚገባው ቁርአን ነው ግን ኢኽዋኒ እኔ እንደ ወንድም ሁሌ የሚያሳዝነኝ ቁርአን ማናውቅ ሰዎች ወይንም ቁርአን ቀርተን ማለት ነው በትክክል ሑሩፎችን ያላስተካከልን ሰዎች ሙሉ አመት ቁርአንን ማስተካከል ወይንም ማናውቀውን ቁርአን ቀርተን ማለት ነው ማክተም እየቻልን ቁርአንን ማለት ነው የሚያውቁ ሰዎች ረመዳን ውስጥ ቁርአን በመቀራት ትልቅ ደረጃ አላህ ሲሰጣቸው እያየን እንቀናባቸዋለን አይደል እንዴ 9-11 ወር እኔ ቁርአንን ማለት ነው ቢጀምረው አختመዋለሁ ማختም እንኳን ቢያቅተኝ የሆነ ያክሉ ማለት ነው መቅራት ይችላልው ቁርአን ቀርቼ ደግሞ በመኻሪጁም ያላስተካከል ኮንዶም ይሄንን ሁላ ወርስት ማለት ነው ማስተካከል ይችላልው ረመዳን ሲመጣ ቁርአንን በትክክል ቀርተው ከአላህ Subhanahu Wa Ta'ala አጅር የሚያገኙ ሰዎች ማለት ነው ሰፍ ላይ ገብቼ እኔም ያጅሩ ተቋዳሽ መሆን ይችላልው ግን አናረገውም ቁርአን ኢኽዋኒ والله እኔ አላህ ዘንድ ያለኝን ቦታ ማወቅ ምን ፈልግ ከሆነ እናንተም እዚህ የምትቀመጡ ሰዎች አላህ ዘንድ ያላችሁ ማለት ነው አላህ እናንተ ቀልብ ውስጥ ያለውን ቦታ ማወቅ የምትፈልጉ ከሆነ እኔ እዚህ ቁጭ ብዬ የምናገረውም አላህ በእኔ ቀልብ ውስጥ ያለውን ቦታ ማወቅ ምፈልግ ከሆነ የዛ መመዘኛው ማለት ነው ቁርአን ነው ለዛም ነው ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ اذا اردت ان تعلم ما عندك وعند غيرك من محبه الله فانظر محبه القران من قلبك ይላሉ አንተ ማለት ነው ዘንድ ያለውን የአላህን Subhanahu Wa Ta'ala ቀድርና ሙሐባን ማወቅ ምትፈልግ ከሆነ ሌላ ካንተ ውጭ ያለ ሰው ዘንድ ማለት ነው አላህ ሱጋ ምን ያክል ቦታ አለው ምን ያክል አላህ ማለት ነው ያከብራል ምን ያክል አላህ ማለት ነው ይወዳል ሚለውን ቦታ ማወቅ ምትፈልግ ከሆነ ምን ያክል ቁርአን በቀልብ ውስጥ እንዳለ ተመልከት ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ለቁርአን ያለክ ቦታ በቀልብ ውስጥ ትልቅ ከሆነ ካንተ ውጭ ያለ ሙስሊም ወንድምም ለቁርአን ያለው ቦታ ትልቅ ከሆነ والله አላህን ወደኸዋል በተቃራኒው ግን በቀልብ ውስጥ ያለው የቁርአን ሙሐባና በሌላ ወንድምህ ሙስቀልብ ውስጥ ያለው የሙሐባ የቁርአን ሙሐባ ማለት ነው የወረደ እንደም አላህ በሚፈልገው መልኩ እኔም አንተም አልወደድነው የአላህን ውዴታ በቀልባችን ውስጥ ማለት ነው ምን ያክል ነው የሚለውን ነገር መዝነን ለማየት ምን ፈልግ ከሆነ ቁርአን ጓደኛችን አድርገን የሚያስንችል ብቻ ነው አላህ
በዱንያ ላይ ቁርአን ጓደኛ ሆኗቸው በአኽራም ላይ ማለት ነው ጓደኛቸው ከሚሆኑ ሰዎች አላህ ያድርገን። القرآن والله القرآن እኮ والله ህይወትን የሚያጣፍጥ ሁሉን ነገር የሚያበጅ አይደል እንዴ? ለዛ ነው ወሊድ ኢብኑ ሙጊራ የኻሊድ ኢብኑ ወሊድ አባት ነው። ኻሊድ ኢብኑ ወሊድ እንግዲህ ማያውቀው አለ እንዴ? ሙስሊም ሆነው ሁላችንም እናውቀዋለን። የሚገርማችሁ የኻሊድ ኢብኑ ወሊድ አባት ወሊድ ኢብኑ ሙጊራ المخزومي القرشي ነብዩ አለይሂ ሰላም ተልከው በህይወት ማለት ነው ነብዩ ከተላኩ በኋላ የቆየው ለ3 ወር ነው። ግን በዛ ያኒ ከ3 ወር በኋላ እቺን ዱንያ ለቋል። ግን በዛይ 3 ወር ውስጥ ማለት ነው ነብዩ አለይሂ ሰላም በተላኩበት ጊዜ ነብዩም በጣም አዛ ከሚያረጉት አንዱ ነበረ። እንደውም ምን ይል ነበረ? ይሄ የየቲም ልጅ ማለት ነው ነብይ ብሎ አላህ ከሚልከው እንደኔና እንደኔ ከሊ ማለት ነው ይያሉ እንዴት መሐመድ ማለት ነው ነብይ ተደርጎ ይላክ? ይሄን ያክል ለምን በሽዕር ወይንም በግጥሙ አንቱም ይባል ነው አረቦች ውስጥ ወሊድ ኢብኑ ሙጊራ ዘንድ መጥቶ በግጥም የሚያሸንፈው በጣም ትንሽ ነው። እና ከለታት አንድ ቀን ቁረይሾች ማለት ነው ነብዩ አለይሂ ሰላም ዘንድ ላኩት። ያው በግጥሙ ነብዩን አለይሂ ሰላም እንዲላቸው ማለት ነው። ወሊድ ኢብኑ ሙጊራ ወደ ነብዩ አለይሂ ሰላም ከሄደ በኋላ ነብዩ አለይሂ ሰላም በሳቸው ላይ የተወረደውን የአላህ Subhanahu Wa Ta'ala ቃላት አነበቡለት። ሲሰማው ገጣሚ ነው። በል አሽዓሩል ጂን የሚባለው የጂኖችን ሽዕር ከማውቁ የተነሳ አሽዓሩል ጂን የሚባለውን ሁላ የሚያውቅ ነው። በጣም ሻዕር ነው ማለት እና ሲመጣ ነብዩ አለይሂ ሰላም እሱ ላይ የቀሩትን ቁርአን ከሰማ በኋላ በጣም ተደነቀ። ምን አለ? ኢነ ለሁ ለሐላወ ወኢነ ዐለይሂ ለጠላወተን ወኢነሁ ለሙስሚሩን አዕላህ ሙግዲቁን አስሰላህ ወኢነሁ ለዩሐጢሙ ማ ተሕታ ወኢነሁ ለያዕሉ ወላ ዩዕላ ዐለይህ። ይህ ሙሐመድ ላይ የተወረደው የአላህ Subhanahu Wa Ta'ala ቁርአን ሲሰሙት በጣም ጣፋጭ ነው። ይጣፍጣል ቁርአን። ላኪን የሚጣፍጠው መች ነው? ቀልብ አላህ ከማይፈልገው ነገር ጸርታ በአላህ Subhanahu Wa Ta'ala ማለት ነው ከላም የተሞላች እንደሆነ ነው። ለዛም ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ? ለው ጠሁረት ቁሉቡና ማ ሸቢዕና ሚን ከላሚላህ። አላህ ከማይፈልገው ነገር ሁላ ቀልባችን የጠራችና ንጹህ የሆነች ቢሆን ኖሮ ቁርአንን ባልጠገብነው ኖሮ ይላል። ቁርአን የሚጠገብ ነገር ነው እንዴ? والله የሚጠገብ ነገር አይደለም። ዛሬ እኮ ሱብሃንአላህ አንድ ማለት ነው መስጂድ ገብተን አንድ ሰፍሃ አንድ ወረቀት መቅራት ያልቻልንበት ምክንያት ለምን እንደሆነ ታውቃላችሁ ኢኽዋኒ? ቀልባችን ስለቆሸሸ ነው። والله ቀልባችን ስለቆሸሸ ነው። ይሄንን ስል ሁላችንም ለማለት አይደለም። አላህ የመረጣቸው ሰዎች አሉ። አላህ ከዛ ሰዎች አላህ ያድርገን። እና ወሊድ ኢብኑ ሙጊራ ቁርአንን ከሰማ በኋላ ኢነ ለሁ ለሐላወተን፣ ይህ ቁርአን ሲሰሙት ጣፋጭነት አለው፣ ይጣፍጣል። ወኢነ ዐለይሂ ለጠላወተን አይ ለሑስኑን ወጀማል፣ በላዩም ማለት ነው ውበት አለ። ወኢነሁ ለሙስሚሩን አዕላህ፣ ቁርአን የበላዩ ደግሞ ማለት ነው ፍሬን አፍሪ ነው፣ ፍሬን ሰጪ ነው። ሙግዲቁን አስፈላ፣ የስረኛውንም ደግሞ ማለት ነው ውሃ ጠጪ ነው። ወኢነሁ ለዩሐጢሙ ማ ተሕታ፣ ከስሩ ያለውንም ነገር ማለት ነው ሰባባሪ ነው። የኔ ግጥምንም ጨምሮ ሊያሸንፈው የሚመጣውንም ነገር ሁላ ምን አድራጊ ነው? ሰባባሪ ነው አለ ወሊድ ኢብኑ ሙጊራ ለቁርአን ሲመሰክር። ወኢነሁ ለያዕሉ ወላ ዩዕላ ዐለይህ፣ ቁርአን ማለት ነው መቼም አሸናፊ ነው፣ መቼም የበላይ ነው። የበላይ ያኒ አንድም ነገር በሱ ላይ የበላይ መሆን አይችልም ማለት። ለዛም ነው እኮ ሮበርት
ላኮስት የሚባለውን ታውቁታላችሁ። ፍራንሶች ማለት ነው አልጄሪያ ለ132 ዓመት ነበር አይደል የገዙት እና ለያኒ 129ኛው ዓመት ላይ ከአልጄሪያ 10 ሴቶችን መርጠው ወደ ፈረንሳይ ሀገር ወሰዷቸው። ትምህርት ቤት አስገቧቸው። ሂጃብን እንዲያወልቁ አደረጓቸው። የፈረንሳይ ማለት ነው ባህል እንዲላበሱ አደረጓቸው። የነበራቸውን የእስልምናን ገጽታ ለቀው ወደ ራሳቸው ማለት ነው እንዲቀየሩ አደረጓቸው። ለ11 ዓመት ማለት ነው በፈረንሳይ አስተያኒ ዓመት ለ11 ዓመት ፈረንሳይ ሀገር ካስተማሯቸው በኋላ 11 ዓመት በኋላ የምረቃው ጊዜ ሮበርት ላኮስት የሚባለው የአልጄሪያ ዋና አስተዳዳሪ የነበረው በጦሩ ላይ ትልቅ ግብዣ ነበር የተደረገው። ምን ያክል ፍራንስ አልጄሪያ ላይ ገብታ ወይንም በሙስሊሙ ዓለም ላይ እስልምና ለቀው እነሱን እንዲመስሉ እንዲያኒ የራሳቸውን የምዕራባውን ዓለም ባህል በእነሱ ላይ እንዳንጸባረቁ ለማሳየት ትልቅ ድግስ ነበር የተደረገው ለነዚህ ልጆች ማለት ነው ምረቃ። ግን የሚገርመው የምረቃው ዕለት እነዛ ለ11 ዓመት የፈረንሳይ ማለት ነው ሴራ እንዲጠጡ የተደረጉ የሙስሊም ወጣት ሴቶች የምረቃው ቀን የወጡት ማለት ነው ሙሉ በሆነው አላህ በሚፈልገው በአልጄሪያ እስላማዊ አለባበስ ነበር። ይህን ሲያዩ ትልልቅ ሹማምን ትልልቅ ሚኒስቴሮች ደነገጡ። ሲጠብቁ የነበሩት ሚኒስከርት የለበሱ ጸጉራቸውን የለቀቁ በእነሱ ማለት ነው አህዋያኒ ባህል የተቀረጹ ከእስልምና ውጪ የሆኑ ሴቶችን ነበር። ግን ያልሆነም እና ተደናግጠው ማለት ነው ለላኮስቴ ወይንም ለሮበርት ላኮስቴ ጥያቄ ጠየቁት። እኛ ለ129 ዓመት አልጄሪያ ላይ ሆነን ምንድን ያደረግነው እነዚህ ማለት ነው መቀየር ካልቻልን ብለው ሲጠይቁት ምን ነበር ያለው? እስከዛሬ ታሪክ ማለት ነው ዑለማዎች የጻፉት የሱ የማለና አባባል አለ። إذا كان القرآن أقوى من فرنسا ماذا أصنع؟ الله مالن يعني محمد الله بمحمد اللي أورد القرآن كفرنسا بلاي مالن برتيون عندهم أنا لا كوستي من اللي أرجل الله شواله قدم وليد بن مغيرة على أبابال تككنا وإنه لا يحطم ما تحته وإنه لا يعلو ولا يعلى عليه كسر ያለውን ሰባባሪ ነው የበላ እንጂ ማለት ነው ከቁርአን በላይ የሚሆን ነገር የለም። ከዚህ በፊት የነበሩ አዕዳው الاسلام የእስላም ጠላቶች ለብዙ ጊዜ ያኒ የተለያዩ ፈላስፋዎች የተለያዩ ማለት ነው አንቱም የሚባሉ በእውቀታቸው ቁርአንን በፈለጉ መልኩ ሊቀርጹት ሞክረዋል። ግን ተሸንፈው ቁርአን አሸናፊ ሆኖ እስከ ዛሬም አሸናፊ ነው፣ እስከ ቂያማም አሸናፊ ነው። ስለዚህ ኸዋኒ በረመዳን ውስጥ ማለት ነው የኛ ትልቁ ስራ መሆን ያለበት ቁርአንን ጓደኛ አድርጎ መያዝ ነው። ለዛም ነው أبو سعيد الخرازي البغدادي العراقي رحمة الله عليه أحمد بن عيسى من يلالو من أحب الله أحب كلام الله ولم يشبع تلاوته. الله يودد سو يا الله سبحانه وتعالى قرآن يودال يا الله نم قرآن مالتنا كمقرات أي السلاتشم أي تقبم مالو. لكن እንዳልኳችሁ ይሄ መሆን የሚችለው መሽነው ቀልባችን አላህ ከማይፈልገው ነገር ጠርታ አላህ በሚፈልገው ነገር ማለት ነው መሞላት ስትችል አላህ ቁርአንን በዱንያም በአኺራም ጓደኛችን ያድርግልን። ነብዩ አለይሂ ሰላቱ ወሰላም እንዳሉት እዚህ ማለት ነው ዱንያ ላይ ቁርአንን ጓደኛ ያደረገው ሰው ነገ አኺራም ማለት ነው ላይም ቁርአን ጓደኛው ነው حتى في الجنة جنة ውስጥ لأنه كلام الله جل وعلا يا الله قال نونا. ስለዚህ ረመዳን ውስጥ اخواني ከሁሉ ነገር ከቤተሰባችሁ ከልጃችሁ ከሁሉ ነገር የበለጠ
والله قرآن ማለት ነው ጓደኛችሁ አድርጉት በአንድ حرف ስንት ነው የተባልነው 10 አይደለ እንዴ እኔ ለምሳሌ አከል ሁላችንም ትራንስፖርቴሽን ምን ሰራ ሰዎች አንድ ካስተመር አንስተን ወስተን ጥለን ስንመጣ በወሰድነው ማለት ነው በቋሚው ክፍያ ላይ የሆነች ነገር ጠብ ሲያረግልን ምን ያክል ነው ደስ የሚለን والله ዛሬው ትሪፕማ ከነቲፑ ያለና አይደል ምናወራው በአንድ ቃል የአላህ Subhanahu Wa Ta'ala ከላም ስንት ነው የሚያስገኘው አሊፍ ስትል የአላህ ከላም ላይ 10 አጅር ነው ሱብሃንአላህ አንድ ጁዝ የቀራ እንደሆነ ረመዳን ላይ الله اكبر حجرنا القرآن والله قرآንን ማለት ነው ጀርባ ሰተነናል በዚህ ዘመን ክብራችን ዒዛችን ሸረፋችን የበላይነታችን ግርማ ሞገስነታችን ወደ አላህ Subhanahu Wa Ta'ala ኪታብ ስንመለስ ብቻ ነው والله ዛሬ الإسلامية ያለችበትን ውርደት ልደርስ የቻለችው لما تركنا كتاب الله جل وعلا يالله سبحانه وتعالى كتاب تتن يا محمد صلى الله عليه وسلم سنة ما لنه منقر تتن زاري ألا نبتن درجة درسنال تقبلنا ما تقبلنا والله الله وده قرآن تملسوا ينبراتشون عزة كم ياقينيو أمة وش الله عدرقن الله اتشن دنيا لكن كم يداتشن بفيد الإسلامية وده نبرت شبت كبر تملسا دسبلون الله بميفلقوا على انه شهادة كزي الدنيا كم يسنبتوا الله عدرقن اتفلقوا ميانا الإخواني الإسلامية نبرات كبر عقينتا ያንን ደስታይተን መሄድ አንፈልግም الله ለዛብ ቃል والله الله መጅዳችንን ያሳየን ክብራችንን ያሳየን ተዋርደን ሳይሆን የበላይነታችንን አይተን ከመሄዱ ሰዎች الله ያደርገን ሌላው እخواني በረመዳን ውስጥ ስራችን መሆን ያለበት تقليل الكلام ወሬን ማሳነስ ትልቁ የኛ ችግራችን ወሬ ነው الله رحمة ያደረገለት ሰው ካልሆነ በስተቀር በዚህ ዘመን በወሬ ተፈትነናል ወሬኛ እንኳን መሆን ባትፈልግ ለወሬኛነት የሚጋብዝ ብዙ ነገር ተዘጋጅቶላል አንተ በተፈጥሮ ማለት ነው ማታወራ ሰው ልትሆን ትችላለህ ነገር ግን የግድ ወሬኛ እንድትሆን የሚያደርግ ነገር ተፈጥሮላል በዚህ ዘመን እሱም ሶሻል ሚዲያ ነው ለምሳሌ አከለ አንተ ከሰዎች ጋር ቁጭ ብለ በወሬማ ትታወቅ ሰው እንኳን ቢሆን ሶሻል ሚዲያ ላይ ላኪን ማለት ነው ብዙ ጊዜ የምታሳልፍ ከሆነ ስለ ሶሻል ሚዲያ የተነሳ እንደሆን ያ ዝምታን ሰብረ ወሬኛ ትሆናለህ ለምን ያየውን ነገር ማስተላለፍ ስለምትፈልግ ሶሻል ሚዲያ ለምሳሌ አክል ስለ ፖለቲካ ይነሳል አንተ በትያኒ ወሬ የምትታወቅ ሰውቅ አይደለም ስለ ፖለቲካ ስለተነሳ ብቻ አንተም ለምን ይቅርብኝ በማለት እንዳይቀርብ ማለት ነው ትገባበታለህ ይሄ አይደል ስራችን ዘመን ዋሸው እخواني ይሄ ነው ስራችን ጥቁሩን ነጭ የምናረገው ነጩን ጥቁር የምናረግበት የረዘመውን የምናሳጥረው ያጠረውን የምናረዝምበት በሶሻል ሚዲያ እኮ ነው ያላየውትን ሰውዬ ማለት ነው እንዳየው ታርጌ ሳብረጠርጦ ያለው ያላየውትን ሰውዬ ሚዲያ ብቻ ከፍ ስላረጉ ማለት ነው እኔም ማለት ነው ከፍ አረጋለሁ لكن የኛ የሙስሊሞች አህዋል መሆን ያለበት እያንዳንዱን ነገር በምን ሰማ ሚዛን ነው መመዘን ያለብን አይደል እንዴ እኛ ከሌላ የተለየን ዑማነን ለምን بيننا كتاب الله جل وعلا بيننا مكاكل يا الله كتاب الله يقول ربي جل وعلا في كتابه العزيز إن جاءكم فاسق بنبأ فتبينوا فتثبتوا አንድ ነገር ማለት ነው የማይከን ሆነ ወሬ ከደና አንተ የመጣንዶን ስለሰማችሁት ብቻ እከሌ ስለያወራው ብቻ አታሰራጩት መዝኖት እዩት ምንጩን አጥኑት ይለናል አላህ አልহামዱሊላህ ከሌላ ኡማ ምንለይበት hatta ስንሰማ እንኳን መዝነን እናስተላልፍ ኡማ አድርጎ አላህ መርጦናል ግን ዛሬ ያንን ህይወት አይደለም እየኖርን ያለነው ወንድሙን የጠላበት እህቷን የጠላችበት ያኒ ማለት ነው ጓደኛ ነበር የተቀረነበት
አንድ ህዝብ የነበር የተበጣበጠበት ዋናው ማለት ነው ዛሬ ሶሻል ሚዲያ ነው አይደል እንዴ? አንድ ሙስሊም ወንድሙን የጠላበት እህቷን የጠላችበት እነ የከሌ ባወሩት ወሬ ነው ሌላ አለ እንዴ? እኛ ግን ያ ኡማ መሆን የለብንም። የኛ ስራ የአላህ ኪታብ በእኛ መካከል እስካለ ድረስ እምንሰራውን እምናወራውን መዝነን ማስተላለፍ መዝነን መቀበል እንጂ የተሰፈረውን የተሰጠውን ሁላ ሳንሰፍር ሳንመዝን ሳናስተያይ ሳናጣራ መቀበል የኛ ሙስሊሞች ማለት ነው ባህልም ወግም ያኒ ማለት ነው ሁሉ ነገር መሆን የለበት ወሬ። ስለዚህ ረመዳን ላይ ትልቁ ነገር መሆን ያለበት ወሬ ማሳነስ። አብዱላህ ኢብኑ ሙባረክ ረህመቱላሂ ዐለይሂ ሲሰግዱ ሮጦ ነበር የሚወጡት። ያ ማለት አላህን አይዘክሩም ማለት አይደለም። እና ከለታት አንድ ቀን ምን አሏቸው? ኢዛ ሰለይተ ሊመ ላ ተጅሊሱ መዕና። አንተ ከሰገድክ በኋላ ብዙ ጊዜ አብዱላህ ኢብኑ ሙባረክ ከኛ ጋር ትቀመጥም ለምንድን ነው አሉት። ዘለት ሄዳለ ወደ ቤት። ቃለ አጅሊሱ مع الصحابة والتابعين وانظر في آثارهم እኔ እኮ ከሰገድኩኝ በኋላ ሮጬ ወደ ቤት የሚሄድበት ምክንያት ከሰሃቦችና ከሰሃቦች በኋላ ከመጡት ከታቢዎች ጋር እቀመጣለሁ አለ። በአካል ይቀመጣል ማለት አይደለም። وانظر في كتبهم وآثارهم እነሱ ጽፈው ያሳለፉትን መጽሐፎችና እነሱ ተተሄዱት ማለት ነው ውርጭ ያኒ ማለት ነው ነገርን አያሉ አለ። ከኪታብ በነሱ ኪታብና ከነሱ ንግግር ጋር ነው መቀመጠው። فماذا اصنع معكم ከሰገድኩ በኋላ ማለት ነው ከናንተ ጋር መቀመጥበት ምክንያት ለምንድነው? አንቱም ተግታቡን الناس እናንተ ከናንተ ጋር የተቀመጥኩ እንደሆን እናንተ ሰው ታማላችሁ። የሰው ልጅ ወደደም ጠላ ከሰው ጋር ተሰብስቦ የተቀመጠ እንደሆን በተቀመጠበት ሰዓት ማለት ነው ውስጥ የሆነ ነገር አላህን የሚያስቆጣ ነገር ማለት ነው ማንሳቱና መተግበሩ የማይቀር ነው ጊዜው ከረዘም። ለዛም ነው አንድ ሰለፍ ምን አሉ? اذا خرجتم من عندي فتفرقوا ከኔ ጋር ተቀማምጣችሁ ዕልምን ከወሰዳችሁ በኋላ ከዚህ ስትወጡ ማለት ነው ተለያዩ፣ አንድ ሆናችሁ ተሰብስባችሁ አትሂዱ አሉ። ያንንም ቢያሉበት ምክንያት ሲናገሩ ምን አሉ? لعل احدكم يقرأ القرآن في طريقي ከናንተ ማለት ነው መካከል እንደው የተለያይታችሁ ሄዳችሁ እንደሆን በሚያኔም ወደሚሄድበት ማለት ነው አቅጣጫ የአላህን Subhanahu Wa Ta'ala ቁርአንን እየቀራ ሄዳል። ومتى جلستم تحدثتم ومتى اجتمعتم تحدثتم ነገር ግን አንድ ላይ ተሰባሰባችሁ እንደሆን የማይፈልግ ወሬ ውስጥ መግባታችሁ የማይቀር ነው አሉ። ወሬን የሚያመጣው መሰባሰብ ነው። ወሬን የሚያመጣው اخواني መሰባሰብ ነው። ትገባለህ ሁሉ ባህር ውስጥ ትገባለህ። ሁሉ ባህር ውስጥ የሚያስገባ መሰባ ያ ማለት ሙስሊሞች አይሰባሰቡም፣ አብሮ አይቀማመጡም፣ ሐሳብ አይለዋወጡም፣ ያለባቸውን አህዋል አይነጋገሩም ማለት አይደለም። ግን ዝም ብሎ አብሮ መቀማመጥ የሚወልደውን ሁላችንም እናውቀዋለን አይደል እንዴ? ለዛም ነው ابن قيم الجوزي رحمة الله 4 أشياء تمرض الجسم አራት ነገሮች የሰው ልጅን ሰውነት ማለት ነው ህመም ያመጡበታል አሉ ابن قيم الجوزي። ከዛ መካከል كثرة الكلام ብዙ ማውራት ማለት ሰውነት ላይ ብሽታ ያመጣል። ሁለተኛ ማለት ነው የሰዎችንም ጥላቻ ያመጣል። ወሬኛን ሰው የሚወደው አለ እንዴ? ልክ ሲመጣው ይመጣ ደግሞ አረባ በዚህ ነው የምትሄደው። ለምን ሲመጣ ምን እንደሚያወራ ስለማ ያኔ ስቶፕ ምንድነው ማቆሚያ ነጥብ ስላሌለው ሰውየው አንተም ይሰለች። አንዳንድ ሰው ካያችሁት እያወራ መጨረሻ ይሰለችህና ግራታ አለ ቀይታ አለ ላይላይታ አለ
እንደውም ይሄ መስጂድ እንደው ችግሩ ምንድነው ምን ላርግለት መብራቱን ልቀይር ወይ ሰልችቶ ነው አንተ እሱ ደግሞ አይገባውም ሱብሃንአላህ ስልችት ብሎ ነው አንተ በቃ መስማት አቅቶክ ለመስጂዱ ራሱ ማለት ያለውን ችግር ታመጣና ፊክስ ማድረግ ትፈልጋለህ ለመላቀቅ አላህ ከእንደዛ አይነት አህዋል ይጠብቀን والله ሐቅ መናገር ግን فضول الكلام መናገር ካለብህ ውጪ ማለት ነው ፈርፋር ብዙ ወረኛ መሆን እንደኛ ጊዜህን ማባከን ነው ሁለተኛ የሰው ልጆችን ጥላቻ መሸመት ነው አላህ ይጠብቀን ለዛም ነው አንድ ሰው ማለት ነው ወደ አዩብ السكستاني ረህመቱላህ ዐለይሂ መጥቶ አውሲኒ አላቸው እስቲ ምን ትለኛለህ ምን ወሲያ ትሰጠኛለህ ምን አደራ ትለኛለህ ሲሉት አቂል الكلام ንግግርህን ማለት ነው አሳንሳሉት ንግግርህን አሳንሳሉት ለዛም ነው ሱፊያን الثوري አላህ ማለት ነው ነገ ቂያማ እኔንም እናንተም ይወፍቀኝ ሰለፎች ሲነሱ በጣም ከመወዳቸው አንዱ ሱፊያን الثوري ናቸው ረህመቱላህ ዐለይሂ አላህ የሳቸውን እይታ ይወፍቀን ከነብዩ በኋላ ከአላህ ከዛንም ከነብዩ ከዛንም ከሰሃቦች በኋላ من ይላሉ ካና ይቃሉ الصمت زينة العلماء وسترة الجاهل أو وسترة الجهلاء زمتا يا عالم وشوبتنا يدنقروش وينم يجاهلوشم مستريانو عالموشم يا مرباتشو ورنيا سيونو ساون زمتانو يا مالت حقنا يناغروم كسوغا አወሩም ዱዳ ሆኖ ይሄዳሉ ማለት አይደለም ግን ውበታቸው ሱብሃንአላህ ዝምታነው የጃሂል ደግሞ ውበቱ የጃሂል ደግሞ ማለት ነው መሰተሪያው ደግሞ ዝምታው ነው አንድ ማውቅ ሰው ተነስቶ ማለት ነው አንዳንድ ሰው አላህ ይጠብቀን ሁላችን والله እንደው ሱብሃንአላህ አላህ ይጠብቀን አንተ ልክ ስለ ዶክተር ወሬ ስታነሳ አንተ እኮ ዶክተር አይደለም ጥልቅ ብሎ ይገባል ስለ መድኃኒት ይነግራል والله እሱ መድኃኒት አረ ስለ ሶሻል ሚዲያ አንሳለት ገብቶ ይዘረዝርላል ዕልም የለው ስለ ፈለኩ አጀንዳ አንሳ እሱ አለ እዛ ቦታ ዶክተር ነው ኢንጂነር ነው ፕሮፌሰር ነው ያ اخي ማይሆነው ነገር የለም አላህ ይጠብቀን የጅህልና አንድ ሰው ጃሂል ከሆነ የጃሂሉ ማለት የጅህልና እንዳይታወቅበት መሰተሪያው የመጀመሪያው ማወቅ መማር ሲሆን ያንን ማይችል ከሆነ ግን ማለት ነው ዝምታ ያ ካልሆነ ጅህልና ለብዙ ነገር ይጋብዛል አላህ ይጠብቀን ስለዚህ በረመዳን ውስጥ እነዚህ ሶስቱ ነገሮችን አንድ ጊዜን መጠቀም ሁለት ቁርአን ሶስተኛ ወሬን ምን አለ ማድረግ አለ ማብዛት والله አላህ ይጠብቀን በመጨረሻ የዚህ ሁሉ ሁበት የሆነው ወንድሞች ዕልም መማር ነው እኔ ብዙ ጊዜ ዕልም መማር ስላችሁ ዓሊም እንሆን ማለት አይደለም ቢያንስ ሙስሊም የራስን ግዴታ ያውኑበትን ማለት ነው ኢባዳዎችን የሚያከናውንበት ቤቱን የሚጠብቅበት ለራሱ የሚበቃውን ዕውቀት መሸመት ግዴታው ነው ዓሊም መሆን እሱ አላህ ለወፈቀው አላህ ለሰጠው ነው አላህ እንደዛ አይነት ሰው ያንንም ይስጠን እንቢ ትላላችሁ እንዴ እሺ አላህ ዱንያ ይስጣችሁ ዕልምም ይስጠን እምንሰራበት አላህ ያድርገን ውበት ነው ለዛም ነው ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ العلم طعام القلب وشرابه ودواعه وحياته موقوفة على ذلك فمن فقد العلم فهو ميت أوقات للسولج مقبم نو متأتم نو مدحانيتم نو يعني ما استبابل انشلالن والله مقبم نو يتراب السو قلب اللي ملابت مشلو بمقب يعني مقبم نو متأتم نو مدحانيتم نو ستاوك انو عدل اندي كاند نگر متبق متشلو مفوس متشلو وحياته موقوفة على ذلك
የሰው ልጅ ቀልብ ማለት ነው ህያ ሆኖ ሊኖር የሚችለው በዕልም ላይ ነው فمن فقد العلم فهو ميت علم ማለት ነው በቀልብ ውስጥ ያጣሰው በህይወት ውስጥ ያጣሰው እሱ ደግሞ ያኒ ሙት ነው ይላሉ የሞተ ሰው ነው ይላሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ስለዚህ العلم الشرعي اخواني የትኛውም ዕውቀት አስፈላጊ ነው በተለይ አሁን ባለንበት ዘመን በተለይ ሙስሊም ስንሆን ደግሞ እያንዳንዱ ዒባዳ በተለይ ግዴታ የተደረጉት ሁሉም ዕውቀትን ፈላጊ ናቸው ጾም ዕውቀትን ፈላጊ ነው ሰላት ዘካ ሐጅ ዑምራ አይደለም ለዛም ነው ስለ ንግድ በሚናገሩበት ሰዓት عمر بن الخطاب رضي الله امام الطبراني او امام الطبراني رحمه الله عليه سندو انتم بيونم እንግዲህ ዑለማው ጠንካራ ነው ብለውታ ابن عمر بن الخطاب رضي الله عنه من لا يبيعن في اسواقنا الا من تفقه في ديننا ከሱቃችን ማለት ነው ያኒ ገብቶ ማይሽጥ ከሱቃችን ገብቶ ማይግዛ ስለ ሽያጭና ስለ ግዢ የሚያውቅ ስልጋን የዕውቀት ያለው ሰው ካልሆነ በቀር አሉ ኢኮኖሚ ለመሸጥም ለመግዛትም ራሱ እስልምና ተማሪ ይላል የሚሸጠውም እንዴት መሸጥ እንዳለበት የሚገዛውም ማለት ነው እንዴት መግዛት እንዳለበት ዕውቀት ላይ ይሁን ይለናል እስልምና አልহামዱሊላህ ረብል ዓለሚን ስለዚህ እخواني ለረመዳን የሚያስፈልገን ነገር አሁን እንማር በመንችለው ቋንቋ በመስማት በማዳመጥ ይሁን የተለያዩ ዩቲዩቦችን ከሜታችን ገዝተን ያስቀመጥነው በረመዳን ላይ ሊያግዘን የሚችል በተለያየ መጽሐፍ በመናውቀውና በመንረዳው ቋንቋ ይሁን አሁን ያነበብን ራሳችንን እናዘጋጅ ያልቻልነውን ዓሊሞችን ጠይቀን ያኒ ማለት ነው ያኒ ሱብሃንአላህ ለጥያቄያችን መልስ አግኝተን በትክክል አላህ በሚፈልገው መልኩ መኖር ያአላህ ያዘዘው ነው ፈሰሉ አህለ الذكر ان كنتم لا تعلمون እናንተ ያላወቃችሁትን ጠይቁ የሚያውቁትን ሲል አላህ አትማሩ አይደለም ተመራችሁም እንኳን ያቃት ያን የተማረውም ራሱ ያወቀ ማያውቀው ነገር አለ አይደለ እንኳን ያላወቀው አይደለም ስለዚህ ያወቀውም እምጋን ማያውቀውን እንደሚጠይቀው ያላወቀው ደግሞ ተምሮ ሳውቅ ሲቀር ደግሞ መጠየቅ ግዴታው ነው ስለዚህ አላህ ወቀቱን ይስጠን ከምንሰራበት አላህ ያድርገን አላህ Subhanahu Wa Ta'ala ቀልባችንን እሱ በሚፈልገው ሚያን የተሞላች አላህ ከሚጠላውና ከማይፈልገው ነገር ሁሉ ያጸዳች አላህ ያድርገን አላህ ይተመሙ ማለት ነው ወጣቶችን አላህ ያቃናልን ከመስጂድ የራቁትን አላህ ይመልስልን እዚህ የተወለዱ ልጆችን አላህ በሱም በሚፈልገው መንገድ አላህ ያሳድጋቸው الله ማለት ነው ታመሙትን ይፈውሳቸው የታሰሩትን አላህ ይፍታቸው ያኒ ተራቆቱትን አላህ ይልብሳቸው الله ሀገራችንን ሰላም ያድርጋት የጥጋብ የሰላም የፍቅር የሁሉ ነገር አላህ ያድርጋት እኛ ማለት ነው እዚህ ያለነው ሰላም አላህ ይስጣቸው እኔ ሱብሃንአላህ ሁሉ ነገር የሚያምረው በሰላም አይደል الله ሁሉን ነገር የተሰጠች ሀገር አላህ ያድርጋት በዲኑም የበላይ በሁሉ ነገር የበላይ الله ማለት ነው ወንድሞቻችንን في غزة في فلسطين الله ይርዳቸው والله اخواني ዛሬ ወንድሞቻችን ያሉበት አህዋል ምን አይነት አህዋል እንደሆነ ሁላችንም እናውቃለን ያ ችግር غزة ብቻ አይደለም ያ ከፋ ያኒ ቢሆንም ሀገራችን ውስጥም ብዙ ችግር አለ ሁሉንም ችግር ከሙስሊሞች አላህ ያንሳ ዛሬ የሚበሉትን አጥተው ያኒ የሚጠጡትን አጥተው የሚልብሱትን አጥተው በብዙ ነገር እየተሰቃዩ ነው ግን የሚገርመው አላህ በውስጣቸው ባስቀመጠው የኢማን ማለት ነው ጥንካሬ ለጠላት ያልተንበረከኩ ናቸው አላህ ለነሱ የሰጠውን ብርታት ለኛም ይስጠን አላህ ያግዛቸው አላህ ሁሌም ዲኑን ማለት ነው የሚዘልሙ የሚዋጉትን አላህ በሱ ወታደሮች በኔ በሚላቸው ማለት ነው ጦሮቹ አላህ ማለት ነው ይዋጋልን አቅሙ የለንም አላህ ማለት ነው የራሱ ተዋጊዎች የራሱ ጦሮታል አላህ Subhanahu Wa Ta'ala ይጠብቀን ኢንሻአላህ ረመዳንን ደርሰንበት ጾመን ትልቅ አጅርን ከሚያገኙ ሰዎች አላህ ያድርገን በመጨረሻ ረመዳን እየጠበቅን ብቻ አውፍ አይደለም ከዛ በፊትም አውፍ መባባል ጥሩ ነው አብረን እየሰገደን አብረን እየዋለን አብረን እየሰራን ብዙ ነገር ለመባባል እንችላለን ከረመዳን በፊት አላህ Subhanahu Wa Ta'ala አንዳችን ለአንዳችን ቀልባችንን ያጠሩ ጥሩ የሆኑ ሰዎች አላህ ያድርገን هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين